እኔ ቤተሰብ ማለት ነው። እኔ በጣም ግርም ትሉኛላችሁ። ለምን የምትወዘጋገቡት እንዴ? የዩ ስራ እንደሆነ እኮ ታውቋል። አንዴ የታወቀ ነገር ነው። ዲኤን ውጤቱ እንደሚቀየር እንደምታስቀይረው የታወቀ ነው። ግን የገረመኝ ነገር የእናንተ ጭንቀት ነው። ለምን ትጨነቃላችሁ? ብሩኬና ሀይሚን እኮ እግዚአብሔርን ያገናኛቸው። ብሩኬና እግዚአብሔር ያገናኘውን ሰው ማን ይሄ ሰው ይለየዋል? እንዲህ ፈጣሪ ያገናኘውን። ሰላም ውዶቼ፣ ሰላማችሁ ብዝት ይበልልኝ በያላችሁበት ቦታ። ዛሬ የሆነ ትንሽ ነገር ማለት ፈልጌ ነው የመጣሁት። ለምን እዩን ሐኪም ቤት ጥለዋት ሄዱ ምናምን ብላችሁ በጣም ያሰባችሁ የተጨነቃችሁ አላችሁ። ለእናንተ የሆነ ነገር ማለት ፈልጌ ነው። ሌላው ነገር ደግሞ ብሩኬ የሚረዳኝ የለም እኔም ማስረዳት አልችልም ብሏል። የሆነ ፖስት አድርጓል ማለት ነው። ትንሽ ስለዚህ ማለት ፈልጌ ነው። በቅድሚያ ግን ማለት ነው እዩን እዛ ሐኪም ቤት ጥለዋት ስለወጡ ምንም የሚፈጠር ነገር የለም። በእርግጥ አዎ ይፈጠራል። ብር ከፍላ ዲኤንኤን ታስቀይረዋል። ይሄ የታወቀ ነገር ነው። ነገር ግን ደግሞ በውሸት እሷ ማስረጃ የእንትን ዲኤን ውጤት ብትቀይር እናንተ ትጨነቃላችሁ እንዴ? እሷ በውሸት ብትቀይር ትጨነቃላችሁ እንዴ? አትጨነቁ። ፈታ በሉ። እኛ ብሩኬንና ሀይሚን ብሩኬን እናምነዋለን፣ አማቻችን ነው። ሀይሚዬን እንወዳታለን። ስለዚህ ምንም ይሁን በውሸት ብታስቀይርም ለብሩኬና ለሀይሚ የሚቀየር ልብ የለንም እኛ እና አትጨነቁ። በእርግጥ ጉዳዩ ሳያስጨንቅ ቀርቶ አይደለም፣ ያስጨንቃል። በጣም የሚያስጨንቅ ነገር ነው። ነገር ግን ደግሞ በጭንቅ የሚፈታ ጉዳይ አይደለም እና ወደ ብሩኬ ጥቅስ ደግሞ ስመለስላችሁ የሚረዳኝ የለም እኔም ማስረዳት አልችልም ላለው ማለት ነው። ብሩኬ ከምንም እና ከማንንም በላይ የሚረዳ አንድ ልዑል እግዚአብሔር አለ። ከዛ በመቀጠል ደግሞ በጣም የምትወድ የምታፈቅርህ የልጆች እናት ታጠገብሃለች። ከዛ ቀጥሎ ደግሞ በጣም የምንወዳችሁ እኛ የምናከብራችሁ ሚዲያ ላይ የምናውቃችሁ እናንተ ሚዲያ ላይ የምታውቁን እንዲሁ በስልክ ስንንጣጣ እንወዳችኋለን፣ እንረዳችኋለን። በጣም ነው የምንረዳችሁ። በጣም አንደርስታንድ እናደርጋችኋለን እና ምንም አትጨነቁ። እኔ ፈታ በሉ። ይቺ ሴትዮ ዙሪያ ጥምጥም ስትሄድ ተንኮል እንዳሰበች ግልጥ የሆነ ነገር ነው። ስለዚህ በመጨነቅ ችግር አይፈታም። ብሩኬ አትጨነቅ፣ በቃ ፈታ በል። ቅማምዬ ግን ስላችሁ ቅማምዬ በጣም እያስደሰተችኝ ነው። ልታንቃት ስትልም ብሩኬ ባይፈቅድላትም እንኳን እያደረገችው ያለው ነገር በጣም እያስደሰተኝ ነው። ስለዚህ አማቼ ችግር በጭንቅ አይፈታም፣ ፈታ በማለት ነው የሚፈታው። ፈታ በልልን። እኛ እናንተ ስትጨነቁ እኛ ራሱ እንጨነቃለን። ነገሮቹን ራሱ ውዝግብግብግብ ነው የሚሉብን እና ፈታ በሉ ማለት ነው የምፈልገው በዛ አጋጣሚ። ዛሬ ደግሞ እንግዲህ ከስንት ቀን ወዲህ ዲኤን ውጤቱ እንደሚመጣ ምንም የምናውቀው ነገር የለም። 7 ቀን ይቆያል መሰለኝ። ያው እናየዋለን፣ ተከታትለን የምናየው ይሆናል። ቤተሰብ እናንተም ፈታ በሉ፣ አትጨነቁ። እውነቴን ነው። ነገሩን ፈጣሪ ያቀለዋል። የልባቸውን ንጽህና አይቶ ነገሩን ፈጣሪ ያቀለዋል። ፈታ በሉልኝ። ደግሞ ሁሌም በመሀላቸው ነው እግዚአብሔር በእነዚህ ልጆች መሀል። ምክንያቱም ለሰው ተንኮል የሚያስቡ ሰዎች አይደሉም እግዚአብሔርን እና ንጹህ ልብ ሲኖራችሁ ሰዎች ንጹህ ፍቅር ሲኖራችሁ ፈተናው ብዙ ነው፣ ግን ደግሞ መጨረሻው ያማረ ነው የሚሆነው።